ሰሞኑን ሲያማት የነበረው አይምሮዋን እንጂ ጤናዋ ምናምን ነገር ደህና ነበር። መታየታቸዋል ስንት የለችም እኮ በጣም ነው ያመማት። እናንተ እኮ አልተረዳችሁም። ብዙ ናቸው። ቆይ እኔ እኮ ፈርቼ ነው ለልጄ እኮ አስቤ እኮ ነው። ሳሚ እረዳሃለሁ አይደለ? በእኔው ንብ በቃ እሺ፣ እመነኝ። እሺ አንድ አብረን እንዳለች ጃን ይዛል። አሁንም ተጠቂ ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። ሁሌም እግዚአብሔርን እናመሰግናለን። በማንኛውም ሁኔታ ውስጥ ብንሆን በምናልፍበት መንገድ ሁሉ እግዚአብሔርን ማመስገኑ የተሻለ ያለንበትን መጥፎ መንገድ ያቀልልናል። ማመስገን ነገሮችን ያቀላልና ማለት ነውና ቤተሰቦቻችን ዛሬ ደግሞ ትንሽ ከበድ ያለ ነገር ገጥሞናል። ያው ትላንትና አይታችኋል የተፈጠረውን ነገር። እሱ ዮናስ ያመጣውን መድኃኒት ለመቀባትና እንትን ለማለት ሞክረን ነበረ። የተፈጠረውን ነገር ግን አይታችሁታል። ትንሽ ይረብሻል፣ ትንሽ ይከብዳል። ምንድነው እሱ እኛ የሆነ እምነት መሆኑ እለዋ ላይ ያለው መንፈስ አልፈለገውም ምናምን ብለን አስበን ነበር። ግን የሆነ ነገር የሆነባት ነው የመሰለንና ቶሎ ብለን የጠረግንላት። እርግጥ ነው መጥረግም አልነበረብንም፣ ቢቆይ አሪፍ ነው። ግን እንደዛም ሆኖ የተሻለ ነገር አለ ብለን ነበረ በመሃል። ዛሬ ደግሞ ቤተሰቦቻችን የተቀባችበት ቦታ አይደለም፣ ግን እዚህ አካባቢ የሆነ ታሳየናለች ማለት ነው። በጣም አሟታል፣ መናገር አቅቷታል፣ ድምጿ ይቆራረጣል፣ መተንፈስ አቅቷታል እና ግዴታ ሆስፒታል መሄድ ይኖርብናል ብለን ስላሰብን ነው። እና እንደዚህ የታመመ ሰው ሆስፒታል ሄዶ መርፌ ቢወጋና ሕክምና ቢወስድ ችግሩ ምንድነው የጤና ባለሙያዎችም እንድትነግሩ እንፈልጋለሁ። የምታውቁ እንዲሁም የሃይማኖት አባቶችም እንደዚህ አይነት ነገሮችና መድኃኒት ይጣላል የሚሉ አሉ ብዙ ጊዜ ማለት ነው። አሁን መድኃኒት እንደዚህ ብትወጋ መርፌ ብትወጋ ሌላ ችግር አይምሯ ላይ ሊያመጣባት ይችላል፣ ሊብስባት ይችላል ምናምን የሚሉ ሰዎችም አሉና ግን ያንን ሁሉ እንትን ብዬ እኔ ያው ተቋቁሜ ግዴታ እያመማት ቁጭ ብዬ አላያትም። አሁን ገና ቅድም ሚት አጠገቧ ነች። ቆይ አሳያችኋለሁ። እሷንም ገብቼ በጣም አሟታል። በጣም ነው የምታሳየው በምልክትና የሆነ በቃ እየተሰቃየች ነው ያለችውና ግዴታ እሷን ሐኪም መውሰድ እንዳለብኝ የተሰማኝ። ብቻዬን ምናልባት ልታስቸግረኝ ስለምትችል ብዬ ዮናስ ጋርም ልዑል ጋርም ደውዬላቸዋለሁ። ተገናኝተዋል። ኦልሬዲ አብረው እየመጡ እንደሆነ ነው የደወሉልኝ መልሰው። ልክ እነሱ እንደመጡ ይዘናት ለመሄድ እንሞክራለን ማለት ነው። ግን እኔ እዚህ ደረት አካባቢ ምን እንደሆነ አላቅም። እዚህ ጡቷ አካባቢ ነው እና እያሳየች ያለችው ህመሟ። ወላንሳ ናስኔስት እንደዚህ አይነት ነገር ታውቂያለሽ? አንቺ እንደዚህ ሰው ሲያመው ምናምን ነገር አይተሽ ታውቂያለሽ? እንደዚህ የሆነ ጡት አካባቢ ሲያም ምንድን ነው እሱ? የምርሽን ነው? እና የምታጠባ ከሆነ ሞክረው፣ የምታጠባ ከሆነ ሞክረው። ሐኪም አትሄድ ነው እንዴ? መጀመሪያ ሞክረና። ኦኬ እግዚአብሔርን ገነ ጎበዝ ነሽ። እግዚአብሔር አያችሁ ቤተሰቦቻችን፣ ጡት አጥብታ አታውቅምና ይፈስ ነበር ራሱ ጡቷ ማለት ነው። ይፈሳል ምናምን ነገር አይታችሁ እንደሆነ ምናልባት ቪዲዮ ላይ አላውቅም እና አንዳንዴ ልብሷ ላይ ምናምን ልታገኙ ትችላላችሁ። ይፈሳል ጡቱ ሳታጠባው ስትቀር ማለት ነው። በጣም እንደዚህ ግን እንደዚህ ተወጥሮ አልፈስም ብሎ አሟት ምናምን ግን አያውቅም ማለት ነው። ምናልባት እሱም ላይሆን ይችላል እኮ ሌላም ነገር ሊሆን ይችላል ያመማት፣ ግን እንደ ሀሳብ ይይዘዋለሁ ማለት ነው። ግን ችግሩ
ቤተሰቦቻችን ልጁን ስቲል እስከ ዛሬ ድረስ ከታመመች ቀን ጀምሮ አላጠባችውም። አሁንም እያጠባችው አይደለም። ማጥባት አይደለም ገና ስታየው እንዴት እንደምታን አይተሻል። እንግዲህ ገና ስታየው በቃ ቦጫጭሬ ምናምን እንትን ካላልኩ ነው የምትለውና ስለዚህ ሊሆን ይችላል። እውነትሽን ነው። ለማንኛውም እነ ዮናስ ይምጡና ምንም እንደዛ የሆነ መሞከር ሳይሆን አሁን ልጁን ለእሷ ሰጥተን አጥቢ ማለት አይታሰብም። ስለዚህ እንደምንም ብላችሁ አንቺና ሚቱ ሆናችሁ ሲመስለኝ በሙቅ ውሃ ይደረጋል። እንደዛ በሙቅ ውሃ ለማፍሰስ ትሞክራላችሁ ማለት ነው። ያሻችሁ በሙቅ ውሃ እንደዛ አድርጋችሁ ለማፍሰስ ትሞክራላችሁ። ከዛ ውጭ ግን ምንም መፍትሄ የሚጠፋ ከሆነ ሌላም ነገር ሊሆን ስለሚችል ይዘናት ነው ሐኪም የምንሄደው ማለት ነው። ልክ ነሽ። በቃ አመሰግናለሁ። ግቢ። ምን ምሳው መጥቶ ነው? ተረጋጋ። ወላንሳ ሟታል። በጣም ቆይ ተረጋጋ እና ተረጋጉ። ውስጥ ላይ ትረብሿት። ሟታል። ቁጭ በሉ። ለመፍትሄ እንትን እንበል። አሁን ነው እሷን እያወራት ነበርና እዚህ አካባቢ ነው ተቀሳስፋል። ጭራሽ መራመድ ራሱ አቅቷታል። እና አሁን ሰሞኑ ሲያማት የነበረው አይምሮዋን እንጂ ጤናዋ ምናምን ነገር ደህና ነበር። መታየታቸዋል ስንት እንደምትበጠብጥ እኔ እኮ እሱም ሊሆን ስለሚችል ደግሞ የተቀባችበት ምናልባት ፊቷ ላይ ተቀብታ ሌላ ቦታ እንትን ሳይል እንዴት እዚህ የምታሳያታለች? እዚህ ነው ያመመኝ ምናምን ትላታለች እኮ። ሆስፒታልማ ልንወስዳት እኮ ነው የመጣ ነው መኪና ውስጥ እንደምንም ብለን እንዳትረብሽ እንትን ግን ከዛ በፊት ደግሞ እሷ ያለችው ነገር አለ። ንገሪያቸው። ጡት ይዘት እንዳይሆን ሳኑ ስለማይተባ እና እንሞክረው። ምን ዋጋ ነው የሚያማት ሲጀመር? እዚህ ደረቷን የምታሳየው እና ሌላ ጊዜ ይፈስላል ነበር ራሱ ጡት። ዛሬ ግን ምንም አላየውም እኔ ሲፈስ። አንዳንዴ ልብሷ ምናምን ትልና ቶሎ ነበር የምንቀይረው ራሱ። ውጥር ነው እንደሚያረጋት ውጥር ነው የሚያረጋት። ውጥር ያለ ነገር ይታየኛል፣ ግን እንደዚህ አሞኛል እያለች የምታሳየው ደረቷን ነው። ውጥር ሲደረግ ማዘርም እንደሚሰማው ከሆነ ያው ካላጠቡ ውጥር ይላል እኔ እሱን እኮ ረሳሁት ታውቃለህ። እሷ ነች ያስታወሰችኝ። አሁን ታዲያ አሁንም ለእሱም ቢሆን መፍትሄ የለንም። ምናልባት በሙቅ ውሃ ምናምን ነገር እንትን ካላል ማለቢያም ደግሞ የለንም እኮ በሙቅ ውሃ ምናምን እነሱ እሚትና እሷ ነው እሚት ይዘሻን ነች ሲሆን ሲሆን በቃ እንዴት ነው ሐኪሚያት ያልኩት። በቃ ስደውልልኝ ለሁሉም ነገር ሐኪሚያት መሰለኝ። ቶቶ እንዲፈስ ማድረግ ሐኪም ይዘን ደግሞ ከሄድን አሁን እኮ የፈራሁት ሐኪም ይዘናት ከሄድን እንትን ሊፈጠር ይችላል። እና ስቲሚት ሐኪም ይዘናት ከሄድን መርፌ ከተወጋች ይሄ እንደዚህ ከመንፈስ አሰራር ጋር በጣም ልትታመም ትችላለች ምናምን የሚባል ነገር አለ። የባሰውም ማለት ነው። ዘመናዊና የእንትኑን ይሄ መደባለቅ አያስፈልግም። ጸበል ነው የሚያድናት። ጸበልና በቃ እንደዚህ እምነት የሃይማኖታዊ ነገር ጸሎት ነው የሚያድናት እያሉ ነው። መርፌ አታስነኩ፣ ሐኪም አትውሰዱ ይላሉ ብዙ ጊዜ ሰዎች፣ የሚያውቁ ሰዎች ማለት ነው። እንዴት ነች አሁን? እንዴት እናድርግሻው? ሐኪም ይዘናት እንሂድ ወይስ እሷ ከሆነ ያለችውን ነገር ሰምተሻል? እንትን ጡት ወጥሯት ሊሆን ይችላል እኮ ጡቱ የሚፈስበት መንገድ ማሰብ ነው። በቃ በመቆየታሽና ልጅም እንድታጠለው ማለት እኮ እንደዛ ደግሞ እሺ ምትል አይመስለኝም። ልጁ እኮ ትመተዋለች፣ አታስጠጋውም እንዴ? ብታጠባ እኮ እኔ ልጇን አጠባች ማለት እኮ ዳነች እንደማለት ነው። እግዚአብሔርም እቆጥረው ምን አናጠባት እንሞክር። በቃ የሰው ልጅ ምንም ጊዜ ቢሆን ሞክረው ነው አይደለ? ካልተሳካልንም አልተሳካልንም ነው በቃ። እንዴት? ምክንያቱም
ቀስ ብለን ሰተና አይደለም። እስኪ ስሙኝ ፈልጋ እኮ ነው ለመምታት የምትሞክረው። ነገር ይችላል እኮ ልጇን እኮ ለማጥፋት እኮ ሊሆን ይችላል እኮ እንደዚህ እየተጎዳች ያለችው አይደለም። እየተጎዳች ያለችው ልጇን ስለማታጠባ ይሆናል። ስለዚህ አምጥተን እንስጣት ቀስ ብለን ሰተን የባሰጻው ቆይ እስኪ ስሙኝ ልጨርስ። ኧረ አይሆንም። ይሆናል እንሞክር እንጠብቃት። ህፃኑን የሆነ ትቧጭረዋለች። እኔ ደግሞ በዛ ጥፍሮ አንዴ እንኳን ከተቦጨረ አይተርፍም ልጁ። መሞከር ከመሞከር ስንት ነገር ይገኛል። ልጁ ይጥባ ካልጠባኩ ቀጭጮ ነው የሚቀረው። ቆይ እንከያዝ እሚት ሄደን እናምጣትና ገና ልጁን ስናወጣ እንዴት እንደምትሆን እናሳያቸዋለን። እንዴ እኔ እኮ ካላመናችሁ እናንተ እንተናገሩታል። ነገሩ እኮ መሞከርን አይከፋም። አይ እናንተ ህፃኑ እንዴት እንደምታደርገው ከባድ ነው አይደለም። መሞከርን የመሰለ ነገር የለም። የሰው ልጅ ሞክሮ ነው ውጤታማ የሚሆነው። አንተ አሟታል በጣም እንጂ ጫማ ምንድን ነው የሚሄን እንኳን አታስተካክል እንጂ ተውት። ጫማዋን ተታችሁ አምጥታ አታቱም እንደመንቀሳቀስ አልኩት። ፈራቤ የግራዋ ላይ ነው ደግሞ የቀኙን የግራ ላይ ነው የለበሰችው። ቀይ አውልቅ ግርሽ ፍቅር ከፍ አድርጊ ግርሽ አይዞሽ የለችም እኮ በጣም ነው ያማዋት። እናንተ እኮ አልተረዳችሁም። ተረድቻለሁ። ስማ በቃ መሞከርን የመሰለ ነገር የለም። ጡቷን በጣም ነው እንትን ያለው እሙ የጋ ነው የሚያምሽ የጋ ነው የሚያምሽ። ቅድም ስታሳይሻል ነበር እንጂ የጋ ነው የሚያምሽ ፍቅር እስቲ አንቺ ተይ እኛ ስላለን እዚህ ነው ወይስ እዚህ? ፈርታ ይሆናል እኛ ስላለን እና ይሰጣት ነው ልጁን አምጣት ነው። አዎ ይሰጣት። አመመኝ ያለች ነው። እንደዚህ ነው እንትን አልፈስ ብሎ ነው። ልጁን አምጡት። ተው እውነቴን ነው የምላችሁ። በእኔ ሆንባችሁ አሳየው ይምጣና አሳየው። ቀስ ብለሽ ይምጣና አሳየው። ድምፅ ቀንሱ፣ አትጩ። አንተ ከሱ ጋር ትነሳለታል። እኔ ችግር የለውም። አንቺ ራስሽ አንቺ ስለምትቀርብሽ አንቺና አትያዝ። እዚሁ ጋር ከያዛችኋት ሌላ ነገር ነው የሚመስላችሁ። እዚህ ጋር መሆን አለብኝ እኔ። እናንተ ወከባት ትፍጠሩ። እዚህ ጋር መሆን አለብኝ። ከያዝናት ሌላ ነገር ነው የሚመስላችሁ። ልጁን ይዛ ሌላ ነገር አደርጋለሁ ካለች ደግሞ ሌላ ከያዝናት ሌላ ነገር ስለሚመስላት አትመጡ። ከበፊቱ እኮ አሁን እኮ ትንሽ የተሻላት ነው የሚመስለው። ጭነት ቅብብ ነው ሰተሽ የሆነ ነገር እንዳታደርግ። ሲጀመር ታውቋለች አታውቀውም የሚለውን ነገር እራሱ ሌላ ታሪክ። ችግር የለውም። እስከ ዛሬ ድረስ ገና እዛ ስንገባ መኝታ ቤት ቆይ አትንቀልብ። አንተ ምን ነው በእኔ ምን አስጨነቀ? በቃ ነገርኩ። አስጠግተህ አንተ ገና ስታያት ነው የምትቧጭረዋት እያልኩ አይደለም። እዚህ ጋር ቁጭ እስከዚህ መጠጋትማ የለብሽም። ነገርኩ። ይኸውልህ ስማኝማ ሳሚ፣ እንያው በቃ መጀመሪያ አንሰጣትም እኮ ምንድን ነው እያደረገች ልስጥሻም ሆነ ታጠቢዋለሽ። ነይ ይኸውልሽ በአንድ ጊዜ እሺ ብላ አትቀበላችሁም። አጠገቧ ይዘሽ ቁጭ በይ። እንደረስ አድርገሽ እየመለሽ ምናምን አጠገቧ ቁጭ በይ። እንደው ታይ
እሱን ትታችሁ አጠገባት ቁጭ ትበል። ጠጋ ብላ ትሞክረው እስቲ። ከዛ አንቺ እዚህ ጋር ቁጭ በይ። ቆይ እኔ እኮ ፈርቼ ነው ለልጄ እኮ አስቤ እኮ ነው። እና ሳሚ እረዳሃለሁ አይደለ? በእኔ ይሁንብህ በቃ እሺ፣ እመነኝ። እሺ እኔ እስከ ዛሬ ድረስ እኮ እኔን እመነኝ። እሺ እዛ ጋር እሺ፣ መጀመሪያ እሺ አንቺ እዛ ጋር ሂጂ፣ ዝም ብለሽ ሂጂ። አንቺ እዛ ጋር ጡትሽን የሚያምሽ ልጁን ስላላጠባሽው ነው። ተዋት፣ እንደሷ አትበላት። እሷ ታውቃለች። ቀስ እያለ እንሰጣታለን። ታጠቢያለሽ ልጁን ዛኑ። ግርግር አንፍጠር ብቻ። ነገርኩ ካሁን በፊት እንደዚህ አቅርባ ቁጭ ትላለች አትልም አይደል እንዴ? በቃ ነገርኩ። በቃ ሞክሪ። ቀስ ብለሽ አይደለም ተጠጊ፣ ይዘሻት ተጠጊ፣ ተጠጊ፣ አሁንም ተጠጊ። እስኪ ተው አንተ። ለምንድን ነው ልታነሳለን ነው? ምንም አትባጭሩ። በእኔ ይሆንብህ። እናት እኮ ነች። ምንም ቢሆን እኮ ታውቃለች፣ ይሰማታል። ፍቅር አቀፈችው እኮ ግን እንዳትልብኝ እኔ ልጄ እንዳትልብኝ አለው። እኔ ልጄ ምንም ትጥለዋለች እዚህ ጋር። ባለፈውም እሷን እንደማቀፍ ብላ ነው ሄዳ ውርውር ያደረገው። ፍቅር ጡስጭው ጡስጭው ፍቅር ጡት ጡት ጡስጭው ጡት ጡት አባ ጡስጭው ፍቅር። ቆይ ተረጋጋ፣ ትሰጠዋለች። አይታወቅም። እንዳጥልብኝ ብዬ እኮ ነው። እዚህ ጋር ከስር እሙ ጡት ጡት እሚት ቀስ እያልሽ እንዴት እንደምታረጋት አሳያት፣ እንዴት እንደምትሰጫት። በቃ ጡቷና ወይ ወደ ውስጥ ዞር በል ዞር በል ዞር በል። ተነስ። እጇን እየከተተች ነው። እጇን እየከተተች ነው። ተነስ። በቃ ዞር በሉ እናንተ። አግዣት አንቺ። ኧረ ታግዛት። ሰው ሲበዛ አትፈልግም። እርግጠኛ ነኝ። ሰጠችው ሰጠችው እኮ አጠባችው ለመጀመሪያ ጊዜ ከስንት ቀን በኋላ። ልውል እና በእናትህ ቀፈኝ። ወይኔ እሱ ራሱ ጠፍቶበታል መጥባቱ። እግዚአብሔርን ጠፍቶበት ይኸው ሲከል። ወይኔ እግዚአብሔር አጠባችሁ እንደሱ ነው። አጠባችሁ እኮ ታይም እንዴ! አጠባችሁ እግዚአብሔር ላመስግን እግዚአብሔር። ደነግጣለች። አንድ እኮ ካለባችሁ ደስ የሚል ነገር ነው። እንዲህ እኔ እኮ ደስ
ወይኔ አታስደንግጫ። አጥብቷለች። በቃ እኔ ምንም አልፈልግም ከዚህ ውጭ እግዚአብሔር ምንም አልፈልግም። ይዛው ራሱ ማጥባቷ አንድ ነገር ነው፣ መያዟ ብቻ አንድ ነገር ነው። አጠባችው እኮ ጡት አጠባችው። ልጁ ረስቶታል ጡቱን እንዴት እንደሚጠባ ረስቶት ነው። ምንም ቢሆን እናት አስደነገጥካት። አንተ ያዘው እንጂ አጠባችልኝ እኮ እና ልክ ነህ። ተረጋጋ እንጂ አጠባችው። ተረጋጋ። እናንተ ደስታችሁን ትታችሁ እሷን ወይኔ ይሄን ሀሳብ ያመጣሽው አንቺ ነሽ። ይሄን ሀሳብ ያመጣሽው ወይኔ በቃ አስገቢያት። ተወሽ ጡትሽን ተወሽ። ይተዋታል አሁን በቃ ካጠባች ሌላ ነገር አይደለም። ነይ ፍቅር አንዴ ልሳምሽ። ነይ ልታስደነግጣት ነው እንዴ? ነግሬሃለሁ አይደል እንዴ? እንኳን ደስ አለው ነው ነግሬሃለሁ። እናትህ ነች። አመሰግናለሁ። ምንም ብትሆን እናትህ ነች። ይሰማታል እኮ። አታስቀርበውም እኮ እኛንን እኮ ያየነው ነው የምናውቀው። እናትህ ነች። ምንም ብትሆን ይሰማታል። ያየነው ነው የምናውቀው። እዚህ ቤት ያለነው ነው የምናውቀው ምን ያክል ጭንቅ እንደሆነ። እኔ መች መስጠት እንትን እኮ አላለኝም ነበር። እሷ ታውቃለች እኮ ልትገለው ነው የምትደርሰው። አባል እናትህ ነች። በቃ ተመስገን አምላኬ፣ ክብር ይመስገን። ነግሬሃለሁ። በቃ መድፈርን የመሰለ ነገር አንቺ በጣም ደስ የሚል ነገር ነው እያየሽ ገና እኮ ስሩ እኮ እንዴት እኔ እኮ መቼ ነው የምታጠባልኝ ነው ልጄን እያልኩ ያለሁት። የምነግራችሁ ማለት ነው ካጠገቧ አትለዩ። በቃ ካጠገቧ አትለዩ። ለምን መሰለሽ ደግመሽ ደጋግመሽ ደግሞ ስጫት ልጅ አሁን እየጠበቅሽ እኔም እዚሁ ነኝ እየጠበቅን ደጋግመን በየሰዓቱ እንዲጠባ ማለት ለምን ተለምደዋለች። መልመድም አለባት። ሁለተኛ ግን ደግሞ ይሄ ማለት ደግሞ ጥንቃቄ ማድረግ ግዴታ ነው። ይኸውላችሁ አይደለም እስሩ ነው እንዲያስተኛሽው አይደለም እሱ አይደለም። አሁን ደግሞ ሲፈስ እንደዚህ ሲሰማታል፣ ያማታል። ገብቷችኋል? ስለሚያማት ቶሎ ልጁን ትሰጣታላችሁ። ሁለተኛ ደግሞ ስለሚሰማት እንደዚህ እንዳትይዘው ራሷ እንዳትይዘው ጫን እንዳታረገው እንዳትጨምቀው መጠንቀቅ። ካጠገቧ አትጥፉ። በቃ ምግብ ያስፈልጋታል። ፈሳሽ ነገር ምግብ ያስፈልጋታል። ምግብ በደንብ እየወሰደች ነው። ያው በተቻለ መጠን ፈሳሽ ነገር ያስፈልጋታል። ዝም ብላችሁ ብቻ ፈጣሪያችሁ ነው መስገን። ጎዳና